እነሱ ቤት እያለሽ ማርገዝሽ ሲታወቅ ያረገዝሽው ከባባ ነው ወይስ ከልጅየው ነው? ከልጅየው ነው። አባት የላቸውም ሲጀመር ቤት ልጆቹ ሚስት አለ ልጅየው ታላቸው እናቲቷ ለቤት አባታቸው ሟች ነው። አባት የላቸው። ቅድም ግን እሷ ያለችው ምንድን ነው? ሰውየው አስቀምጧት ለብቻ የለውም ሚስት የለውም ልጁ። የስንት ዓመት ልጅ ነው? ስንት ዓመት ይሆነዋል እድሜውን ስትገምጪ? 27 28 ይሆነዋል። ወይ 27 28 ይሆነዋል። እና መዳም ቤት ውስጥ የለችም እሱ ይሄን ሲያደርግ ካንቺ ጋር? ሚስት የለውም እናቱ ናት። እናቴቱ ብዙ ጊዜ በተደጋጋሚ ጠይቃኛለች። መዳም እኮ ማለት እናቱ። ታዲያ መዳምሽ አይደለች እናቱ? እናቱ አታይም ወይ እኮ ነው የምልሽ። ሚስት ብቻ ነው መዳም ያለሽ ማን ነው? እናቱ እናንተ ይሄን ስታደርጉ አታይም ወይ? እኮ እንደው ጠይቁኝ ሰውዬው ይሄ ቤት አካሪ መስል እየሰጠሁት ዝም ብለሽ ውጪ ይገሉሻል አለኝ እኮ አልኩሽ። እኔ የሚግደሉኝ እንጂ አልወጣም። ወደ ህግ መድረስ እፈልጋለሁ። ኤምባሲም ጋር ቢሆን ደውል እናገናኘኝ አልኩት። እንደዛ ግን አላደረገልኝም። ሰውዬው አተባበረኝም። አልገባኝም። እነሱ ቤት ስንት ወር ነው የሰራሽው? 7 ወር ከ15 ቀን። በጣም ጥሩ ጋይስ። አይ ተበሳጫችታ ምናምን ሳይሆን ኔቶ እየቆየ ነው የሚደርሳት። ካልተጫጫህ ማውራት አንችልም። ለምን? የሳውዲ ኔትወርክ ብዙ አይደለም፣ ለዛ ነው። እሺ እነሱ ቤት 7 ወር ከስንት ጊዜ? ከ15 ቀን። 7 ወር ከ15 ቀን ስትሰሪ ይሄ ነገር የተፈጠረው አንድ ጊዜ ብቻ ነው ወይስ በተደጋጋሚ ተፈጥሯል? ተመልካቾቼ እንግዲህ ከማይሆን አጋጉል ነገር ፈጣሪ ጠብቀን እያልኩኝ መግቢያዬ ላይ በቲክቶክ ያስደምጥኳችሁ እንግዲህ ሰምታችኋል ማለት ነው። ሰላም ጤና ይስጥልኝ። ውድና የተከበራችሁ በመላው ዓለም የምትገኙ የኮኪቲዩብ ቤተሰቦች እንደምን አላችሁ? በያላችሁበት ሰላማችሁ ብዝት ይበልልኝ እያልኩኝ እንግዲህ ኮኪቲዩብን እንደተለመደው ሰብስክራይብ፣ ሼር እያደረጋችሁ ቤተሰብ ሁኑኝ። እንግዲህ እንደሰማችሁት እቺ እህታችን እንግዲህ በሀቢባ ቤት ቀርባ የምትለውን እያንዳንዷ ሰምታችኋል ማለት ነው። አንዳንዴ ራሳችን ችላ በምንረው ነገሮች ችግር በራሳችን ላይ እንደሚመጡ አስቡ። በተለይ ስደት ላይ ሆኖ እንዲህ ያለ ስህተት ማድረግ እጅግ ዋጋ ያስከፍላል እውነት ለመናገር እና የተለያዩ ጥያቄውም ስትጠየቅ ልጅቷ መልስ የመስጠት ትንሽ ድንግርግር የማላት አላት ማለት ነው። ስለዚህ ብዙዎቻችሁ እንዳዳመጣችሁት እጅግ ከመላችሁ በላይ እንዲህ ያለ በተለይ ደግሞ በማዳም ባል መደፈር፣ በማዳም ልጅ መደፈር እነኚህ ነገሮች ከቀን ወደ ቀን እየተባባሱ እየተደጋጋሚ ይመጣሉ ማለት ነው። ነገር ግን እናንተ የመጣችሁት ለስራ ነውና ህይወታችሁን እርምጃ ወስደው ከማበላሸታቸው በፊት የራሳችሁን እርምጃና አቋም መውሰድ አለባችሁ። ምክንያቱም ያላችሁት ስደት ነው። ወይ እናት ወይ እህት ወይ ወንድም አጠገባችሁ የለም ማለት ነው። ቢያንስ እንኳን አሁን ተመችቷል ቴክኖሎጂ፣ ስልካችሁ ላይ ለአንድ ሰው ቀረጽ አርግታችሁ ለቀቅ ብታረጉ ማንም የኢትዮጵያ ህዝብ ደግሞ ይደርስላችኋል ማለት ነው። ነገር ግን ችግሩ ተፈጥሮ ሆኖ ከሆነ በኋላ ለተለያየ ስቃይ ድርጊት ወይ ደግሞ ማዳምን ብትሆን ይሄን ነገር ካወቀች አውጥታ እንደምትጥላችሁ ብታውቁ ጥሩ ነው መሰለኝ። በእንዲህ ያለ ነገር በተደጋጋሚ ብዙዎቹ በሚባል ደረጃ ቪዲዮ ሰርተዋል። ነገር ግን ሁላችሁም ሰምታችሁ ባልሰማ ነው የምታፈሱት ማለት ነው። ይሄ ነገር እናንተ ላይ ሆኖ ከሚሆን በፊት የራሳችሁን ቅድመ ጥንቃቄ ማድረግ አለባችሁ። ምክንያቱም ይሄ ነገር ስህተት ሊፈጠር ይችላል። የማዳም ልጅ በጉልበት የሚሆን ባልሆነም ሊያደርግ ይችላል። ነገር ግን ያንን በስ ብትችሉ እንኳን ወደ ህግ የማቅረብ ነገር በጣም መስራት አለባችሁ። ምክንያቱም አንድ ሰው ህይወታችሁን ካበላሸ በተለይ ደግሞ አረብ ሀገር ላይ ህግ በጣም እንደ ኢትዮጵያ አይደለም፣ ወዲያው ነው የሚያፋጥነው ማለት ነው። ስለዚህ ቢያንስ ትክክለኛ መረጃ ይዛችሁ ወጣችሁ ወደ ህግ ማቅረብ። በተደጋጋሚ እንደዚህ አይነት ነገር ደግሞ አንዴ ሁለቴ ሶስቴ እስኪፈጠርባችሁ ባትጠብቁ ባይነኝ። ምክንያቱም
ካልሆነ ግን 999 ላይ ደውላችሁ በተለይ ሳውዲ አረቢያ ያላችሁ ይሄ ቁጥር የታወቀ ነው። ብዙዎቹም ቪዲዮ ሰርተውበታል። የተለያየ የኤምባሲ ቁጥርም ከኔም ጨምሮ አስቀምጫለሁ ከዚህ በፊት። ለተለያየ ችግር ከፈለጋችሁ ያ የኤምባሲን ቁጥር መጠቀም ትችላላችሁ፣ ምክንያቱም ወደ ህግ ለመሄድ። ስለዚህ የሆነ ነገር ተፈጥሮ አሁን እቺ እህታችን 7 ወር ሞልታለች። አሁን ላይ ፍትህ እፈልጋለሁ ድረሱልኝ 30,000 ብር ድርድር ተቀምጦ ነበረ፣ ነገር ግን ያ ብርም አልተሰጠኝም እያለች ነው። ስለዚህ እባካችሁን የሆነ ነገር ከተፈጠረ በኋላ እናንተ ቀጥታ ያን ችግር ራሳችሁ ላይ ከመድረሱ በፊት ለራሳችሁ ያላችሁት ራሳችሁ ብቻ ናችሁ። በሰው ሀገር ላይ በተለይ ለስደት ላይ ለራሳችሁ ያላችሁት ልትደርሱ የምትገቡት ከፈጣሪ በታች እናንተና እናንተ ብቻ ናችሁ። ውድ የሀገሬ ልጆች በተለይ ይሄንን ለማያውቁ አዳዲስ ስለሚመጡ ሼር እያደረጋችሁ አድርሱላቸው። ብዙዎቹ ይሄንን አያውቁ። የተለያዩ ልጆች ቪዲዮ ሲሰሩ ምክንያቱም ቀላል ይመስላችኋል፣ እኔ አላቅም። ነገር ግን ቀላል የምትመስለው ነገር ህይወታችን እየቀጠፈችና በስደት ህይወታችን እያበላሹ አላማችን ለመጣንበት ሳናቅ እየተጨናገፈን እንገኛለን ማለት ነው። ስለዚህ እባካችሁን ይሄ ከመሆናችሁ በፊት የራሳችሁን አቋም እርምጃ መውሰድ አለባችሁ። እቺ እህታችን እንግዲህ ለማዳሟም አልተናገረችም። በተደጋጋሚ ይሄ ነገር ሲፈጠርም እስከ 7 ወር ጸጥን ያለችው አሁን ላይ ይሄው 7 ወሬ ነው ምን ላደርግ ብላለች። ይሄን ያህል ችግሩ እዚህ ከመድረሱ በፊት ማሳወቅም ሆነ ምንም እንደምንም ትችል ነበረ። ስለዚህ ከሆነ አልቀረ ጥንቃቄ አድርጉ እባካችሁን። በአረብና በተለያየ ከዚህ በፊት ነግሬያችኋለሁ። አንድ ኢትዮጵያዊ ቢሮ ላይ ትሄዳለች። የአረቡ ልጅ በተደጋጋሚ ደፍራታል። ነገር ግን ልጅቷ ይሄን ነገር ትናገራለች ሲሉ አንፈልጋትም፣ ስራም አትሰራም ብለው ቢሮ ይመልሷታል። ይሄ ቢሮ የሆነው የአባሃ ቢሮ ነው ማለት ነው። እች ልጅ ከዛ በኋላ ምን ተፈጠረ? ቢሮቹን እኔ በህግ ጠይቁልኝ እንደዚህ ሆኛለሁ ስትላቸው እናስመረምርሻለን፣ እርጉዝ ካልሆንሽ ግን ወደ ህግ ለ2 ዓመት ሳውዲ ውስጥ ትሳሰሪያለሽ ማለት ነው። ሰው አስባችሁታል? አንዳንዴ ቢሮ የሚሰሩ ሰዎች እንኳን ለነሱ ነው የሚያግዙት። ስለዚህ እባካችሁን ህይወታችሁ ላይ የሆነ ነገር ከመድረሱ በፊት ቅድመ ጥንቃቄ አድርጉ። ፈጣሪ ደግሞ ከማይሆን ስቃይና ፈተና በተለይ ስደት ላይ መድኃኔዓለም ይጠብቃችሁ ይጠብቀን። ኮኪቲዩብን በድጋሚ ሰብስክራይብ እያደረጋችሁ እባካችሁን ቪዲዮንም ላይክ እያደረጋችሁ አበረታቱኝ፣ ከጎኔ ሁኑ። አመሰግናለሁ።